ሰላም ጤና ይስጥልኝ ወደ ፋስት ሬዲ ተከታታዮች ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ፊልድ ማርሻሉ በባህር በሩ ጉዳይ የመጨረሻን ፊሽካ አሰሙ። ከፍተኛ የጦር መኮንኖች አስቸኳይ ዝግጅት እንዲያደርጉ ታዘዋል። ወዲህ ደግሞ ከኤርትራ ወደ ግብጽ አፋጣኝ መልእክት መላኩ ተሰምቷል። ጉዳዩ ከቀይ ባህር ጋር በተያያዘ ሲሆን የስልክ ጥሪ የተደረገው የኢትዮጵያ ወሳኝ አጋር የሆነችው ፈረንሳይ በሶማሊላንድ የበረራ ወደብ ጉዳይ ለኢትዮጵያ አበረታች እቅድ ይፋ ማድረጓን ተከትሎ ነው። ከአስመራ ወደ ካይሮ የተደረገው አፋጣኝ ስልክ ብሎም ከፈረንሳይ አዲስ እቅድና ከበስተጀርባ ያሉ ጉዳዮችን የያዘውን ጥብቅ መረጃ ጨምሮ ለሰዓቱ መደመጥ አለባቸው ብለን የመረጥንላችሁን ጥብቅ መረጃዎች አክለን ይዘን ተገኝተናል። ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ለከፍተኛ መኮንኖች የባህር በር ለማግኘት በሚደረገው ጉዞ ከፍተኛ ዝግጅት እንዲያደርጉ አስጠነቀቁ። ፊልድ ማርሻሉ ለከፍተኛ ጦር መኮንኖች ባደረጉት ንግግር ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል ሲሉ ጥብቅ ማሳሰቢያ ሰጥተዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋማት የተውጣጡ መሪዎችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ፣ የፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑን ጨምሮ ከፍተኛ አመራሮች ተገኝተዋል። ፊልድ ማርሻል ብርሃኑ ለተመራቂዎቹ ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ብለዋል። ተመራቂዎቹ ወደ ስራ ስትሰማሩ በትምህርት ቆይታቸው የቀሰማችሁትን እውቀትና ክህሎት በተግባር ከሚያጋጥሟችሁ ሁኔታ ጋር በማዛመድ ለውጡ በግልጽ የሚታይ አመራር ስራ መስራት ይጠበቅባቸዋል ነው ያሉት። ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ መሆኑን ጠቅሰው በዚህ ሂደት የላቀ አስተዋጽኦ ለማበርከት በከፍተኛ ተነሳሽነት መስራት እንደሚገባ አስገንዝበዋል። የኮሌጁ ዋና አዛዥ ብርጋዴር ጄኔራል ጥላሁን ደምሴ በበኩላቸው ኮሌጁ ከተቋቋመበት ጊዜ ጀምሮ በመደበኛና በአጫጭር ኮርሶች 577 ተማሪዎችን ማስተማር መቻሉን አንስተዋል። ይህ በእንዲህ እንዳለ ኢሳያስ በሌሊት ወደ ካይሮ አስቸኳይ ስልክ መደወላቸው ተሰማ። ድንገተኛው የስልክ ጥሪ ከቀይ ባህር ጋር በተያያዘ እንደሆነም ታውቋል። የአስመራ የመረጃ ምንጮች ያወጡት መረጃ እንደሚያመለክተው በሌሊቱ የኢሳያስ ድንገተኛ የስልክ ጥሪ ከኤርትራ ወደ ፕሬዚዳንት ኤልሲሲ ቤተመንግስት አፋጣኝ መልእክት ተልኳል። ይህ የኢሳያስ የስልክ ጥሪ የተሰማው የኢትዮጵያ ወሳኝ አጋር የሆነችው ፈረንሳይ በሶማሊላንዱ የበረራ ወደብ ጉዳይ ለኢትዮጵያ አበረታች እቅድ ይፋ ማድረጓን ተከትሎ መሆኑን አነጋጋሪ ሆኗል። ከኤርትራ መንግስት ጋር ቅርበት ያላቸው የመረጃ ምንጮች ያወጧቸው መረጃዎች እንደሚያመለክቱት ከአስመራ ወደ ካይሮ ድንገተኛ የስልክ ጥሪ የተደረገ ሲሆን በዚሁ የስልክ ጥሪም ጥብቅ መልእክት ተላልፏል። የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላቲና የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳላ እጅግ አሳሳቢ በሆኑ ቀጠናዊ ጉዳዮች ላይ ያተኮረ የስልክ ውይይት አካሂደዋል ሲል ለአዲያሎ ቤተመንግስት ቅርበት ያለው የኤርትራው መስህብ ጆርናል አስነብቧል። በሁለቱ ከፍተኛ ዲፕሎማቶች መካከል የተደረገው ይህ ውይይት በዋናነት በሁለትዮሽ ግንኙነት፣ በንግድና ኢንቨስትመንት እንዲሁም በአፍሪካ ቀንድ ወቅታዊ ሁኔታዎች ላይ ያተኮረ እንደነበር በዘገባው ተገልጿል። በተለይም በቀይ ባህር አካባቢ የታየ ያለው የጸጥታ መዋዠቅና የቀጠናው ሀገራት መረጋጋት የውይይቱ ዋነኛ አጀንዳ ሆኖ መቅረቡ በመረጃው ላይ የተገለጸ ሲሆን ይህ ስብሰባ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ትብብር ይበልጥ እንደሚያጠናክረው ነው የተገለጸው። በዚህ የስልክ ውይይት ላይ የግብጽ የውጭ ጉዳይ ሚኒስትር በግልጽ እንደተናገሩት የቀይ ባህር ደህንነትና አስተዳደር በቀጥታ በባህሩ ዳርቻ ላይ በሚገኙ አገራት የጋራ ኃላፊነት ላይ ብቻ የተመሰረተ መሆን አለበት ብለዋል። ካይሮ ለኤርትራ ሉዓላዊነትና ግዛታዊ አንድነት ያላትን የማይናወጥ ድጋፍ በድጋሚ ያረጋግጣለች ሲሉ ሚኒስትሩ ማረጋገጣቸውን ዘገባው አክሏል። በሌላ በኩል ይህ አይነቱ የሁለትዮሽ ስምምነትና የተወሰኑ ሀገራት ብቻ የባህር በር መስመሩን ደህንነት የመቆጣጠር ፍላጎት በሌሎች የቀጠናው ሀገራትና ዓለም አቀፍ የንግድ መርከቦችን በሚያስተላልፉ ኃይሎች መካከል አዲስ የዲፕሎማሲ ስጋትና አለመግባባት ሊፈጠር እንደሚችል የፖለቲካ ተንታኞች ስጋታቸውን ሲገልጹ ይስተዋላል። ምንም እንኳን የካይሮና የአስመራ ከፍተኛ ዲፕሎማቶች ውይይቶች በቀይ ባህር ደህንነትና በሁለትዮሽ ንግድ ላይ ብቻ ያተኮረ እንደሆነ ቢገለጽም የፖለቲካ ተንታኞች ግን ይህ ድንገተኛ አፋጣኝ ስልክ ጥሪ በተዘዋዋሪ በኢትዮጵያ ላይ ያነጣጠረ መሆኑን በስፋት ይናገራሉ። በተለይም ግብጽ የአባይን ወንዝና የታላቁን የህዳሴ ግድብ ጉዳይ መነሻ በማድረግ ኤርትራ ደግሞ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር ካላት ቀጠናዊ አለመግባባት አንጻር ሁለቱ ሀገራት የጋራ ግንባር ለመፍጠር መሞከራቸው ግልጽ ነው። ሆኖም ግን ኢትዮጵያ በአፍሪካ ቀንድ የምታደርገው ማንኛውም እንቅስቃሴ ከጎረቤቶቿ ጋር በጋራ የመልማት የባህር ፍላጎቷን በሰላማዊ መንገድና በዲፕሎማሲ መፍታት እንዲሁም የአካባቢውን ሰላም በዘላቂነት የማስከበር እንጂ በሌሎች ሀገራት ሉዓላዊነት ላይ አደጋ የመፍጠር ፍላጎት የሌላት መሆኑን በተደጋጋሚ ስትገልጽ ቆይታለች። በተያያዘ መረጃው ፈረንሳይ በበርበራና ሀርጌሳ ላይ ተገበር ያሰበችን አዲስ እቅድ ይፋ አድርጋለች። እንደ መረጃ ምንጮች ከሆነ ይህ እቅድ የኢትዮጵያን የባህር በር መዳረሻ ፍላጎት የሚደግፍና ለአዲስ አበባ ትልቅ እፎይታ የሚሰጥ ነው። የሶማሊላንድ ምንጮች ይፋ ባደረጉት መረጃ ፈረንሳይ ለዚሁ እቅድ ተግባራዊነት ከፍተኛ የአጥኚዎችን ቡድን ወደ ስፍራው የላከች ሲሆን በመጪዎቹ ሳምንታትም የእቅዱ ትግበራ በይፋ የሚጀምር ይሆናል። እንደ መረጃዎቹ ከሆነ ወደ ስፍራው የሚያቀኑት የተመራማሪዎች ቡድን ጉብኝቱን ሲያጠቃልል ፈረንሳይ በሶማሊላንድ ላሰበችው ፕሮጀክት የሚሆን ሪፖርት የሚያቀርብ ሲሆን ከ3 ሳምንታት በኋላ በተያያዘው ወር ፕሮጀክቱ በይፋ የሚጀምርበት እድል አለ። አሜሪካ ከሶማሊያ ነቅላ ለመውጣት እያጤነች ባለችበትና በሶማሊላንድ ባህር ዳርቻ ግዙፍ የጦር ሰፈር እየገነባች ባለበት ወቅት የፈረንሳይ ወደዛው ማቅናት የአካባቢውን አሰላለፍ መቀየር የሚያበስር እንደሆነ ተመልክቷል። የኢትዮጵያ
የኢትዮጵያ ወሳኝ አጋርና የቅርብ ወዳጅ እንደሆነች እንዲሁም የኢትዮጵያ ባህር ኃይልን በማሰልጠንና ዘመናዊ የባህር ላይ ቁሶችን በማስታጠቅ የምትታወቀው ፈረንሳይ ወደ ሶማሌላንድ መቃረቧ ለኢትዮጵያ ጠቀሜታ እንዳለው ዜናውን ያጋሩት የመረጃ ምንጮች አስታውቀዋል። የበርበራ ወደብ ከአውሮፓ ደህንነት አንጻር በቀይ ባህርና በኤደን ባህረ ሰላጤ መግቢያ ላይ በመገኘቱ ለዓለም አቀፍ የንግድና የኃይል አቅርቦት መስመሮች ዋስትና ከፍተኛ ስትራቴጂክ ቦታ አለው። የአውሮፓ ህብረት የቀጠናውን የንግድና የትራንስፖርት ትስስር እቅድ ውስጥ በማካተት በርበራን ቁልፍ መፍትሄ ማዕከል አድርገው በመመልከትና ከመካከለኛው ምስራቅ ቀውስ በኋላ በሙሉ ኃይላቸው እየገቡበት ያለ ቁልፍ ስፍራ ነው። ይኸው ቁልፍ የባህር ዳርቻ ከ2 ዓመት በፊት ኢትዮጵያ ከሶማሌላንድ ጋር በተፈራረመችው የመግባቢያ ስምምነት መሰረት ለባህር ኃይል ማስፈሪያና የጦር ሰፈር መገንቢያ የሚሆን 20 ኪሎ ሜትር ስኩዌር የተረክቧበት እንደነበር የሚታወቅ ነው። በመጨረሻም ከሩሲያ ጋር የሞት ሽረት ትግል ላይ የሚገኙ ዜሌንስኪ ከባድ መርዶ ሰምተዋል። ጣሊያን ለዩክሬን የሚሰጠውን የኔቶ ድጋፍ ማገዷን መረጃዎች ይፋ አድርገዋል። የጣሊያን መንግስት ለዩክሬን የተዘጋጀውን የ79.8 ቢሊዮን ዶላር የኔቶ ወታደራዊ እርዳታ ፓኬጅ ማጽደቅ መከልከሉን ተሰማ። ይህ ያልተጠበቀ ውሳኔ የኪየቭ የወደፊት የፋይናንስና የወታደራዊ ድጋፍ ቀጣይነት ትልቅ አጠራጣሪ ውስጥ ጥሎታል። የጀርመን ታዋቂ ጋዜጣ ፋዝ እንደዘገበው የኔቶ አባል ሀገራት አምባሳደሮች ለ2026 የሚሰጠውን እርዳታና ወታደራዊ ስልጠና ቢያስማሙም ጣሊያን ግን ድጋፉ እስከ 2027 ዓ.ም እንዲቀጥል የቀረበውን የረጅም ጊዜ እቅድ በጽኑ ተቃውማለች። ይህም በአባል ሀገራቱ መካከል ከፍተኛ አለመግባባት ፈጥሯል። ይህ እገዳ የመጣው በአንካራ ሊካሄድ ከታቀደው ወሳኝ የኔቶ መሪዎች ጉባኤ ጥቂት ቀናት በፊት ነው። አምባሳደሮቹ ይህንን ልዩነት ለመፍታት አስቸኳይ ውይይት እያደረጉ ነው። ፕሬዚዳንት ቮሎዲሚር ዜሌንስኪ በጉባኤው ላይ እንደሚሳተፉ ቢታወቅም የጣሊያን እምቢተኝነት ግን ለኪየቭ ከባድ ዲፕሎማሲያዊ ፈተና ሆኖባታል። በሌላ በኩል ደግሞ ከሩሲያ አደጋ የተጋረጠባት ፖላንድ ለተለያዩ ሁኔታዎች ራሷን እያዘጋጀች እንደምትገኝ ጠቅላይ ሚኒስትር ዶናልድ ተስክ ተናገሩ። ሞስኮ ወታደራዊ ትንኮሳ ልትፈጽም ትችላለች የሚሉ ሪፖርቶችን በተመለከተም ቀጣዮቹ ወራት ወሳኝ መሆናቸውን ተገልጿል። የአሜሪካ የደህንነት መረጃዎችን በመጥቀስ የወጡ ሪፖርቶች እንደሚያሳዩት የሰሜን አትላንቲክ የጦር ቃል ኪዳን አቅምን ለመፈተሽ ሩሲያ ፖላንድ ላይ ጥቃት ልትሰነዝር ትችላለች። ማንንም ማስፈራራት አልፈልግም፣ የጦርነቱ ሁኔታ እየተለወጠ ከመሆኑ አንጻር ግን ቀጣዮቹ ወራት በጣም ወሳኝ ናቸው። በባልቲክ ሀገሮች ስጋት አንዣቧል ብለዋል ጠቅላይ ሚኒስትሩ። የፖላንድ ኦኔት ለፕሬዚዳንት ካሮል ቅርብ የሆኑ ምንጮች እንደዘገበው አሜሪካ ሩሲያ የምታደርሰውን ጥቃት በተመለከተ ተደጋጋሚ ማስጠንቀቂያ ለዋርሶ ሰጥታለች። ቢቢሲ ከአሜሪካ የውጭ ጉዳይ ሚኒስቴርና ከዋይት ሀውስ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። የዩናይትድ ኪንግደሙ በቴሌግራፍ ባወጣው ዘገባ መሰረት የፖላንድ መሰረተ ልማቶች በሚሳኤል እንዲሁም በድሮን ሊመቱ የሚችሉ ሲሆን የኔቶ አባል ወደ ሆነችው ሀገር ወታደሮች ሊሰማሩ የሚችሉበትም እድል አለ። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጣቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እነዚህ ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።